Abiy wants to move quickly, Isaias more slowly. አዲስ አበባ ለሚገኘው የአሜሪካ ኤምባሲ ኢትዮጵያ በኤርትራ ተገንጣዮች ላይ መጠነ ሰፊ ወታደራዊ ዘመቻ ልታካሂድ ዝግጅት እያደረገች እንደሆነ አምኖ ይጽፋል። ደራሲው ዳንኮኔል ኢሳያስ አፈወርቂ በቀኝ ትከሻው ላይ እስከተነቀሰው ኢ የሚል የኤርትራ ነጻነት ግንባር መታሰቢያ ንቅሳቱ ጭምር ነው አንጠርጥሮ የሚነግረን። ሁሉንም በዚህ ልክ ነው ቀርቦ የሚያውቃል። ኢሳያስ አፈወርቂ ሳውዲ ማሰልጥነዋል። ሻዕቢያና ኤልኤፍ ሰዎችን በሰፈራና በካምፕ አሰባስበው አስቀምጠው የሰርቶ ማሳያ ሙከራ ያከናውኑ ነበር። ዳንኮኔል የኤርትራን ከኢትዮጵያ የመገንጠል ሂደት እነርሱ የነጻነት ትግል ብለው የሚጠሩትን ከስር ከመሰረቱ ጀምሮ ስለ አዲስቷ ኤርትራና ለነጻነት ስላበቃት ረጅም የትግል ምዕራፍ አጌንስት ኦል ኦድስ በሚል ርዕስ እንደ አውሮፓውያን አቆጣጠር በ1993 ዓ.ም ለንባብ ባበቃው መጽሐፉ ለዓለም ለማስተዋወቅ በብርቱ የጣረ አሜሪካዊ ጸሐፊ ነው። ዳንኮኔል ከኤርትራውያን ነጻነት 2 አስርት ዓመታት በኋላ ተፈራ ገዳሙ በእንግሊዝኛ በሚያዘጋጀው ሚት ኢቲቪ የቴሌቪዥን ፕሮግራም ላይ በእንግድነት ቀርቦ ነበር። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ቁምላቸው አበበ ኢማም ወይም ሞሼዳያን የአሳፍ ኃይሉን መጣጥፍ ለቻናሉ እንዲስማማ አድርጎ አዘጋጅቶ ልኮልናል። እነሆ አቀርበዋለሁ። Well, my engagement with Eritrea came actually after I was already in Ethiopia. ውድ የሳሎን ቤተሰቦች በመሃል ፒያሳ ዳግመኛ የማይገኝ እድል በሜሪት ፕሮፐርቲስ ተመቻችቶሎታል። 70 በመቶ ለሚከፍሉ 30 በመቶ ራሱ እንደሚሸፍን ያበስራል። ለባለ አንድ መኝታ አማራጭ ውስን ቤቶች ቀርተዋል። በዚሁ ሳይት በ3 ዓመት ውስጥ ጥንቅቅ ብለው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶች በካሬ ከ90 ሺህ ብር ጀምሮ በ10 በመቶ ቅድመ ክፍያ ለተወሰኑ ቀናት ብቻ ያገኛሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። አስደናቂ እድል የተመቻቸው ለ10 ቤቶች ስለሆነ ፈጠን ብለው በ0987 27 28 30 ይደውሉ። ያ ሁሉ ያወራሁለት የሰበኩለት ታላላቅ ተምኔቶችን ወይም ፍጹማዊ ገድሎችን ያጮህኩለት የኤርትራ ትግል አሁን ላይ በውጤቱ ስመዝነው 0 ነው። በጣም ተሳስቼ ነበር። ስለተናገርኳቸው ቀቢጸ ተስፋዊ ቃላት ሁሉ አሁን ላይ አፍራለሁ። ይቅርታ አድርጉልኝ በማለት የተናገረ መሆኑን እያሰብን ያኔውን ሳያፍር የፈጸመውን ድርሳኑን ግን እንመልከተው። ዳንኮኔል ራሳቸው ፈጣሪዎቹና ተዋናዮቹ የሰጡት ምስክርነት በታሪክ ተወዳዳሪ በማይገኝለት የኢትዮጵያ የውድቀትና የውድመት አፋፍ ላይ በቦታው ተገኝቶ በጦርነት እሳቶች መሃል ተሽሎክልኮ ነበር ማለት ይቻላል ይህን ድርሳኑን የጻፈው። ይህ መጽሐፍ ደራሲው የየዕለት ውሎች ሁሉ ሳይቀረው ከሻዕቢያና ከሌሎች የኤርትራ ታጣቂ ግንባሮች ጋር ባሳለፋቸው ወቅቶች ያያቸውን የታዘባቸውንና የሰማቸውን ነገሮች ሁሉ አንድም ሳይቀር ልቅም አድርጎ ለታሪክ መታሰቢያነት ያኖረበት መጽሐፍ ነው። አዲስ ታሪካቸውን ለማጻፍና ለማያውቃቸው የዓለም ሕዝብ ለማስተዋወቅ ያለሙት የኤርትራ ነጻ አውጪዎች ይህን መጽሐፍ በደራሲው ተጽፎ በሬድሲ ፕሬስ የህትመት ሥራው ከመውጣት ጀምሮ በበዛ ፈቃደኝነት ለደራሲው ቃለ ምልልሶች ራሳቸውን ክፍት ያደረጉለት ይመስለኛል። ከ60ዎቹ ጀምረው የመገንጠል ጉዟቸውን በድል እስካጠናቀቁበት እስከ 80ዎቹ ድረስ ያደረጉት የታሪክ፣ የገንዘብ፣ የቁሳቁስና ለደራሲው ሁኔታዎችን የማመቻቸት እገዛ ሁሉ በከንቱ የቀረም አይመስልም። ደራሲው የመጽሐፉን መታሰቢያነት ለማን እንዳበረከተ ሲታይ በሰውየው ውስጥ ያበበበትን ጥልቅ የታጋይነት መንፈስ ግልጽ የሚያደርግ ይመስለኛል። ይህ መጽሐፍ መታሰቢያነቱ ለነጻነታቸው ሲዋጉ ለተሰዉት የኤርትራ ወንዶችና ሴቶች ልጆች ይሁንልኝ ሲል በአደራ ያስረክባቸዋል። ደራሲው መጽሐፉ ተጀምሮ እስኪጨረስ ጠላት እያለ የሚናገረው እኛን ኢትዮጵያውያንና የኢትዮጵያ መንግስት ሰራዊቶች ነው። የአንድ ወገን አርበኝነቱና ውግንናው ለጉድ ነው። በተዋጊዎቹ ከኢትዮጵያ ሕዝብ ላይ በየዕለቱ ስለሚዘረፉት
ህልቆ መሳፍርት የሌላቸው ንብረቶች፣ የጦር መሳሪያዎች፣ የጤና፣ የምግብ፣ የመሰረተ ልማት ቁሳቁሶች ሁሉ ደራሲው ያለው የጀብደኝነትና የድጋፍ አተያይ እጅግ ይገርማል። የገንጣዮቹን ስርቆት፣ ግድያ፣ ዝርፊያ፣ እገታና ደም ማፍሰስ ሁሉ ደራሲው እንደ ተለመደ የዕለት ተዕለት የነጻነት ትግል ግብዓት ቆጥሮታል። ከአንድ ሰላም ከሰፈነበት የምዕራቡ ዓለም ከአሜሪካ ምንም እንኳ የቱንም ያህል የአንድ ወገን ተልእኮ አንግቦ ቢመጣ እንዴት እነዚህን የታቀዱና የተደራጁ የሕዝብ ሀብት ዝርፊያዎች እያወደሰ እንደ ቀላል የፍጆታ ዕቃዎች ሸመታ እንደ ቆጠራቸው ሲታይ አንባቢን ማስገረሙ አይቀርም። ከአፋ እስከ ናቅፋ፣ ከከረን እስከ ተሰነይ፣ ከአፋበት እስከ አዲቋላ፣ ከአስመራ እስከ ምጽዋ፣ ከባርካ እስከ ከሰላ፣ ከባሬንቱ እስከ ሰናሃት፣ ከአቆርዳት እስከ አሰብ፣ ከዴካማሬ እስከ ሂርጊጎ፣ ከቆላ እስከ ደጋ ያለውን ረጅሙን የክህደትና የሸፍጥ፣ የጭቆና፣ የስቃይ፣ የዝርፊያና የደም መፋሰስ፣ የነጻነትና አገር የመገንጠል ታሪክ ደራሲው በአካል የተገኘባቸውን የጦርነት ውሎች፣ ለረጅም ጉዞ የታለሙ የጦር ዝግጅቶች፣ እንቅስቃሴዎች አንድም ሳይቀር በመጽሐፉ መዝግቦ አኑሮታል። ከዚህ አንጻር መጽሐፉ በሁሉም ወገን በኩል ያለውን እውነት መርምረው የተሟላ ታሪክ ለመጻፍ ለሚሹ የታሪክ ሰዎች ጥሩ ግብዓት የሚሆኑ መረጃዎችን ሰንዶ በማቅረቡ ምስጋና ይገባዋል እላለሁ። ደራሲው ለመጀመሪያ ጊዜ በ1967 አዲስ አበባ መጥቶ በጭነት መኪናና በአውቶቡስ ተሳፍሮ ወደ ትግራይ ያቀናበት መንገድ መቀሌን፣ አድዋን፣ አዲግራትን፣ ዛላምበሳን፣ ራማን አልፎ ወደ አስመራ የገባበት መንገድ አስመራ ላይ የገጠመው ነገር በሌሎች ደራሲያን እጅ የተጻፉ ድርሳናትን የሚያስታውስ ነው። ዳንኮኔል ልክ የበዓሉ ግርማዋን ኦሮማይ ገጸ ባህሪ ፊያሜታ ይግላይን የመሰለች ነቢያት የተባለች እውነተኛ የሻዕቢያ ሚስጥራዊ አስገዳይ ስኳድ አባል ታሪክ የሚገልጽበት መንገድ አስገራሚ ነበር። እውነትም የእነ ፊያሜታ ታሪክ ልቦለድ ሳይሆን ከእውኑ ባህር የተቀዳ እንደነበረ ያሳየኛል። ይህችው ስሟ ነቢያት የተሰኘች የዳንኮኔሏ ፊያሜታ እስራኤል አገር የሰለጠነውን የኢትዮጵያ ጦር ሰራዊት አዛዥ ኮሎኔል ቢሻውን ለወራት በውበቷ ማላና አጥምዳ ስትሰለው ከቆየች በኋላ በመጨረሻ በአስመራ ዳውንታውን በሚገኘው ከባቢ ባር በራፍ ላይ እንዴት ለሻዕቢያ የከተማ ገዳይ ኮማንዶዎች ገዳይ ጥይት አሳልፋ ሰጣው ወይም ግዳጇን በሚገባ ፈጽማ እንደተሰበለለች ያየውን የሰማውን እማኝነት ያስቀምጥልናል። በነገራችን ላይ ደራሲው ከበዓሉ ቀድማ ፊያሜታን በአካል የተወነችውንና ሻዕቢያዊ ግዳጇን በብቃት የተወጣችውን ይቺን ነቢያት የተባለች አደገኛ ሴት ኢትዮጵያዊውን የደህንነት ሹም ኮሎኔል ቢሻውን በአስመራ ባስገደለች በዓመቱ በኤርትራ ሳህል በረሃዎች በተቀላቀለችበት የሻዕቢያ የትግል አምባ ደራሲው ዳንኮኔል አግኝቷት ስለተፈጠረው ጉዳይ ቢጠይቃት ለመናገር ፈቃደኛ እንዳልሆነችለት፣ ነገር ግን ለኤርትራ መገንጠል 2 ዓመት ሲቀረው ሌላ ኢንግቦርግ ኤልያሰን የተባለ ደራሲ ኖርዌይ ውስጥ ነቢያትን አግኝቷት ያደረገላትን ሙሉ ቃለ መጠይቅ እንዳገኘው ገልጾ ዝርዝር ታሪኳን ያወጋናል። ኮሎኔል ቢሻው በኤርትራ ነጻነት ግንባር ወይም ገና ሻዕቢያ ሳይመሰረት በነበረው ስኳድ ከተገደለ በኋላ በአስመራ ዳውንታውን ላይ ስለወረደው የጅምላ የበቀል ግድያና እልቂትም ይተረክልናል። ይህን ነገር ከደራሲና ጋዜጠኛ ማሞ ወድነህ የሕይወት ታሪክ መጽሐፍም ላይ በአጽንኦት ተተንትኖ አግኝቼዋለሁ ይለናል አሳፍ። ዳንኮኔል ለመጀመሪያ ጊዜ ኤርትራ ሄዶ ሲመለስ ንጉሡን ከሥልጣን ያወረደችው ወታደራዊት ኢትዮጵያ ከኤርትራ ተገንጣይ ቡድኖች ጋር ሰላማዊ ድርድር ለማድረግ ደፋ ቀና የምትልበት ወቅት ነበር። ነገር ግን ደራሲው ከድርድሩ ባሻገር ኢትዮጵያ ሕዝባዊ ሚሊሻዎችን በስፋት እየመለመለች ለስንቅ የሚሆን ድርቆሽና ኮሾሮ በከፍተኛ መጠን እያዘጋጀች መደበኛ ሰራዊቶቿንና የጦር መሳሪያዎቿን ወደ ተለያዩ የጦር ማዕከሎች እያሰባሰበችበት የነበረችበትን ሁኔታ በአካል ከአዲስ አበባ እስከ ኤርትራ ድረስ ተዘዋውሮ ሰልሎ በመገምገም በወታደራዊ ደርግ ጊዜያዊ መንግስት የሚለፈፈው የሰላም እወጃ ለሚመጣው ጦርነት የመግቢያ አረፍተ ነገር እንደሆነ አውቆት እንደነበር ይገልጻል።
በመሆኑም ጋዜጠኛው ዳን ኮኔል የቀይ ኮከብ ጥሪ ክተት ገና ሳይታወጅ አስቀድሞ አዲስ አበባ ለሚገኘው የአሜሪካ ኤምባሲ ኢትዮጵያ በኤርትራ ተገንጣዮች ላይ መጠነ ሰፊ ወታደራዊ ዘመቻ ልታካሂድ ዝግጅት እያደረገች እንደሆነ ለመጀመሪያ ጊዜ መረጃ የሰጠ ሰው መሆኑን አምኖ ይጽፋል በዚህ ድርሳኑ። ይህ ብቻም አይደለም። ያንንም ያለ ገደብ እንዲንቀሳቀስ በተሰጠው ፈቃድ የተነሳ በሀገራችን ተዘዋውሮ ያወቀውን ኢትዮጵያዊ ሚስጥር በዋሽንግተን ፖስት፣ በኒውዮርክ ታይምስ እና ሌሎች የተለያዩ የዩኤስ አሜሪካ ተነባቢ ጋዜጦች የፊት ገጾች ላይ ዜና ተደርጎ እንዲወጣ ያደረገ የመጀመሪያው ሰው መሆኑን ምንጭ እያጣቀሰ ይመሰክራል ስለ ራሱ። በእርግጥ ደራሲው ወደ ኤርትራ ነጻነት ግንባርና ወደ ኤርትራ ህዝባዊ ነጻነት ግንባር ወይንም ሻዕቢያ ጥብቅ ምስጢራዊ የጦር ሰፈሮች ዘልቆ እንዲገባና አብሯቸው እየኖረ የፈለገውን ነገር እንዲመለከትና በማስታወሻው እንዲያሰፍር የተፈቀደለት በዚያ መንገድ ታማኝነቱን በማረጋገጡና በዩናይትድ ስቴትስ መንግስት በተሰጠው ልዩ ተልእኮ የተነሳ ይመስላል። ደራሲው ከአስመራ ወደ አዲስ አበባ ተመልሶ ጥቂት ይቆይና ሻዕቢያን ጨምሮ የኤርትራን ታጣቂ ቡድኖች ሁሉ በአገሯ መጠለያ፣ ስንቅና ትጥቅ ወታደሮች ጭምር ሰጥታ ወደ አስጠለለችው ወደ ሱዳን ይበራል። ከዚያ ደግሞ ይነሳና በድጋሚ ወደ ኤርትራ ይነጉዳል። በቀዳማዊ ኃይለ ሥላሴ ዘመን እንደ አውሮፓውያን አቆጣጠር በ1952 ዓ.ም በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ ቁጥር 390 አማካይነት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ ከተወሰነበት ጊዜ ጀምሮ የተከናወነው በኢትዮጵያ ላይ የማሸመቅና የማሴር ታሪክ ያስተክዛል። ቻይና ኢሳያስና ተገንጣይ ጓዶቹን እንዴት ባለ መልኩ አሰልጥናና አስታጥቃ በኢትዮጵያ ላይ እንዳሰማራቻቸው ይነግረናል ደራሲው ዳን ኮኔል። በነገራችን ላይ ደራሲው ኢሳያስ አፈወርቂን በአስመራ ልዑል መኮንን ሃይስኩል እንዴት ባለ መልኩ እንደተማረ፣ ከዚያ ወደ አዲስ አበባው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንዴት ኢንጂነሪንግ ሊያጠና እንደመጣ፣ አቋርጦ እንዴት ወደ ሱዳን ከሰላ ሄዶ የኤርትራ ነጻነት ግንባርን ኢኤልኤፍን እንደተቀላቀለ ሲነግረን ኢሳያስ አፈወርቂ በቀኝ ትከሻው ላይ እስከተነቀሰው ኢ የሚል የኤርትራ ነጻነት ግንባር መታሰቢያ ንቅሳቱ ጭምር ነው አንጠርጥሮም ይነግረን። ሁሉንም በዚህ ልክ ነው ቀርቦ የሚያውቃቸው። ስለ ስብሐት ኤፍሬም ሲናገር በአዲስ አበባ ዩኒቨርሲቲ የፋርማሲ ትምህርቱን ትቶ እንዴት ሻዕቢያን እንደተቀላቀለ በጦር ልምምድ ወቅት በተከሰተ አጋጣሚ ስለረገፉት የፊት ጥርሶቹ ጭምር እያነሳ ነው የሚተርከው ደራሲው። የ1950ዎቹን የኤርትራ ነጻነት ንቅናቄ ማህበር ሸዋተን ወይም ኢኤልኤምን በካይሮ ስለመሰረቱት እነ ኢድሪስ መሐመድ አደም ይተርካል። የቀድሞው የኤርትራ ሙስሊም ሊግ መስራች ኢድሪስ ሐሚድ አወቴ እንዴት አድርጎ የኤርትራ ነጻነት ግንባርን የኤልኤፍን እንደመሰረተ ይተርክልናል ዳን ኮኔል። ኢድሪስ ሐሚድ አወቴ ሲሞት እርሱ ተክቶ የኤርትራ ነጻነት ግንባርን ስለመራውና በቅጽል ስሙ አቡ ጣያራ እየተባለ ስለሚጠራው የኤርትራ ነጻ አውጪ መሪ ሱዳናዊ የጦር መኮንን መሐመድ ዑመር አብደላ ታሪክ፣ ስለ እነዚህና መሰል ቁልፍ ሰዎች ታሪክ ደራሲው ልክ እንደ ቆሎ ጓደኞቹ ነው እገሌና እገሊት እያለ እያንዳንዷን ዝርዝር ነገራቸውን ከታሪኩ ተዋናዮች አንደበት ተቀብሎ መርምሮ አጥንቶ ከሽኖም ያቀርብልን። በምጽዋ ጠረፋማ አካባቢ በአስተማሪነት ሲያገለግል ስለነበረውና የኤርትራ ነጻነት ግንባር መሪ የኤርትራን የመገንጠል እንቅስቃሴ ከአረብ ሀገራት ጋር ስላስተሳሰረው የሻዕቢያና የሌሎችም ጸረ ኢትዮጵያ ኃይሎች ዋነኛ አስተባባሪና የውጭ ግንኙነት ሰው ስለነበረው ኦስማን ሳሌህ ሳቤም ደጋግሞ ነው የሚነግረን የደራሲ። በንጉሱ ዘመን አፍቃሪ ኢትዮጵያ የነበረው የኤርትራ መማክርት ጉባኤ ፕሬዝዳንት ሐሚድ ፋራጅ እንዴት ኢትዮጵያን ክዶ ለኤርትራ ነጻነት ግንባር ተሰልፎ በመሪነት እንደተዋጋና የኤርትራውን ገዢ የነ ጀነራል አብይን ግድያ እንዳስፈጸመ፣ በአቆርዳት 22 ኢትዮጵያውያን ወታደሮች ያለቁበትንና ከ120 በላይ የቆሰሉበትን ከፍተኛ የፈንጂ ጥቃት እንዴት እንዳቀነባበረ ይተርክልናል። እንደ አውሮፓውያን አቆጣጠር በ1965 በሱዳን ከሰላ ላይ ስለተቋቋመው የኤርትራ ነጻነት ግንባር ላዕላይ ምክር ቤትና አልጄሪያ በፈረንሳይ ቅኝ ገዢዎች ላይ የምታካሄደውን
ጽንፍ የረገጠ ህዝባዊ ትጥቅ ትግል በሞዴልነት ያስቀመጠ ጸረ ኢትዮጵያ የክተት አዋጅ እንዴት እንደተላለፈም ይነግረናል። ከእስራኤል አረብ ጦርነት መፈንዳትና በእስራኤልና በምዕራብ አጋሮቹ አሸናፊነት መጠናቀቅ ተከትሎ የኤርትራ ተገንጣዮች በሙሉ እንዴት የፍልስጤም ህዝባዊ ግንባርን ደግፈው በጸረ ኢምፔሪያሊስትነት ወይም በጸረ አሜሪካነትና በጸረ እስራኤልነት እንደተሰለፉ በዝርዝር ይተርካል። ይህ የነጻነት ግንባሩ ከፍልስጤሞች ወገን ራሱን የማጣበቁ አካሄድ ያለ ምክንያት በስሜት ብቻ ተገፍቶ የመጣ እንዳልነበርም ሊያሳየን ይሞክራል። ለራሱ የኤርትራ ነጻነት ግንባር በጸረ ኢትዮጵያው ጦርነትና የሽምቅ ውጊያ ዘመኑ በግንባር ውጊያም ሆነ በተለያዩ የሽብር ተግባራት ላይ ተሰማርተው ሕይወታቸው ለምታልፍ የግንባሩ አባላት ቤተሰቦች የኑሮ መቆያ የሚሆን የማቋቋሚያ ፈንድ ዘርግቶ እንደነበርም ይነግረናል። የሟችና የተዋጊ ቤተሰቦችን በካምፕ አስጠልሎ የሚረዳ፣ የሞተባቸውን ኃላፊነት የሚወስድ፣ አካላቸው የተጎዱትን በኑሮ የሚያስተዳድር ረብጣ የገንዘብ አቅም ያለው ድርጅትም ተቋቁሟል። ኢትዮጵያን ለሚወጉት የኤርትራ ገንጣይ ድርጅቶች የገንዘብና የጦር መሳሪያ እርዳታ ከሱዳን፣ ሶማሊያ፣ አልጄሪያ፣ ሊቢያ፣ ኢራቅ፣ ሳውዲ አረቢያ፣ ሶሪያ ከያሲር አረፋቱ የፍልስጤም ነፃ አውጪ ይጎርፍላቸው እንደነበር ደራሲው ዳን ኮኔል በዚህ መጽሐፉ በማስረጃ እያጣቀሰ በግልጽ የሚመሰክረው የታሪክ እውነት ነው። በካይሮ የሃይስኩል ትምህርቱን ጨርሶ የሁለተኛ ዓመት የአርኪቴክቸርና ማቴማቲክስ የኮሌጅ ትምህርቱን አቋርጦ የኤልኤፍን የተቀላቀለውና ኋላ የሻዕቢያ ዋና ጸሐፊ የነበረውን ረመዳን መሐመድ ኑርንና ምክትል ዋና ጸሐፊውን ኢሳያስ አፈወርቂን አገሯ ወስዳ አሰልጥና አስታጥቃ የላከችብን ቻይና ነበረች። ረመዳን ወደ ሶሪያም ሄዶ ተመሳሳይ ወታደራዊ ስልጠናዎችን ወስዶ የተመለሰ እጅግ አደገኛ ጸረ ኢትዮጵያ ሸማቂ ነበር። ሌሎችንም ብዙዎችን አሰልጥናብናለች ቻይና። ይህን ለመቀልበስ ኋላ ባለቀ ሰዓት ጃንሆይ ቻይና ድረስ ሄደው ማኦን መለማመጥና የዲፕሎማሲ ግንኙነት ለመመስረት ተገደው እንደነበር ደራሲው ባይነግረንም የምናስታውሰው የኢትዮጵያችን ታሪክ ነው። የሻዕቢያ የውጭ ግንኙነት ኃላፊ የነበረውን አልአሚን መሐመድ ሰይድን ደግሞ አገሯ ወስዳ ለ6 ወራት ወታደራዊ ሥልጠና ሰጥታ በኢትዮጵያ ላይ ያሰማራችው ሶሪያ ነበረች። ሳዑዲም አሰልጥነዋለች። ከነጻነት በኋላ የኤርትራ የአገር ውስጥ ጉዳይ ሚኒስትር የነበረው አሊ ሰይድ አብደላ የሻዕቢያ የፖለቲካ ክንፍ ኃላፊ የነበረውና ከተገነጠሉ በኋላ የኢኮኖሚ ትብብርና ልማት ሚኒስትር የሆነው ኃይሌ ወልደትንሳይ ኮማንዶዎችን እየመራ አስመራርና ምጽዋን ሊቆጣጠር ተቃርቦ የነበረው ደፋርና ጀብደኛ የሻዕቢያ የጦር መሪ ኤርሚያስ ደበሳይ በኢትዮጵያ መንግሥት ላይ የተካሄደውን የመጨረሻ ወታደራዊ ዘመቻዎች የመሩት እነ መስፍን ሀጎስና በቅጽል ስሙ ሸሪፎ እየተባለ የሚጠራውና በኋላ የኤርትራ የውጭ ጉዳይ ሚኒስትር የተደረገው ማህሙድ አህመድ ማህሙድ ከነዚህ የሳውዲ ሰልጣኞች መካከል ይገኙበታል። የግራ ዘመም አፍቃሪ ሶቪየት የሌበር ፓርቲን ወይም ፕሮ ሶቪየት ሌበር ፓርቲን የመሰረቱትና የኤርትራ ነጻነት ግንባርን የተቀላቀሉት እነ ባዜን ያሲን፣ አብደላ ሱለይማን፣ ኢብራሂም ቶቲልና በቀዳማዊ ኃይለ ሥላሴ ዘመን የኤርትራ የመጀመሪያ ገዢ የነበሩት የተድላ ባይሩ ልጅ ሩይ ተድላ ወዘተ በተለያዩ የአረብና ሶሻሊስት ሀገራት እየሄዱ ኢትዮጵያን የሚወጉበትን የወታደራዊ ስልጠና፣ የፋይናንሻል፣ የሎጂስቲክና ሌሎች እርዳታዎችን ያገኙ የሻዕቢያ የቁርጥ ቀን ሰዎች ናቸው። ከእነዚህ ውስጥ በኋላ ላይ አንዳንዶቹ በባህር ማዶ ሆነው የኤርትራን የመገንጠል እንቅስቃሴ በዓለም ሀገራት በማስተባበር የተሰማሩ ነበሩ። መጽሐፉ በጋሄርና ዳአባት በመሳሰሉት የኤርትራ የሽምቅ አካባቢዎች በመገንጠል ሂደቱ ወቅት በሻዕቢያ አማካይነት በነዋሪዎች ላይ የተካሄዱትን ማህበራዊ ቤተ ሙከራዎች፣ ሶሻል ኤክስፐሪመንቶች ያስነብበናል። ሻዕቢያና ኤልኤፍ የኤርትራን 9 ብሔረሰቦች ተሻግረው ከብሔር ክፍፍልና ከሃይማኖት ጎራ ራሱን ያላቀቀ አንድ የጋራ ሶሻሊስታዊ ማህበረሰብ ስለሚፈጥሩበት መንገድ ሰዎችን በሰፈራና በካምፕ አሰባስበው አስቀምጠው የሰርቶ ማሳያ ሙከራ ያከናውኑ ነበር። የጋሄሩን ቤተ ሙከራ የምትመራው አስካለ መንቆሪዮስ የተባለች የሻዕቢያ ታጋይ የነበረች ደፋር ነበረች። ኋላ
ለሻዕቢያ ማዕከላዊ ኮሚቴ አባልነት ተመርጣ የነበረች ሴት ናት። የዳአባቱ ሶሻል ኤክስፐሪመንት ከትግሉም ዘመን የተሻገረ ላቅ ያለ አጀንዳ ነበረው። የወደፊቷ ኤርትራ ኢንዱስትሪ አብዮት መጠንሰሻ ሆኖ እንዲያገለግል ተወጥኖ ከኢትዮጵያ በዘረፉና በሚዘረፉ ግብዓቶች ሎጂስቲኩ እየተሟላ በህቡ የሚሰራ ነበር። ደራሲው ይህንን በሻዕቢያዎች ምስጢራዊ ወታደራዊ ጠንካራ ይዞታ በፋህ ሰንሰለታማ ተራሮች መሃል እንደ ስምጥ ሸለቆ በረጅሙ የተዘረጋ ኮሪደራማ የበረሃ ሆስፒታል፣ ከዓለም ትልቁና ረጅሙ ሆስፒታል እያለ ይጠራዋል። በአንድ ግቢ ከታጠሩ የምዕራብና የሌላው ዓለም ሆስፒታሎች አንጻር ተመልክቶት ተገርሞ መሆን አለበት። የዚያ የሻዕቢያ የትግል ዘመን ሆስፒታል ዳይሬክተር ዶክተር ነርአዮ ተክለ ሚካኤል የተባለ በአዲስ አበባ በቤይሩትና አሜሪካ የተማረ ዕውቅ የሕክምና ባለሙያ ነው። ከአሜሪካ ሥራውን ጥሎ መጥቶ በሻዕቢያ የሽምቅ ኮሪደሮች ውስጥ በዘረጋው ሰንሰለታማ ሆስፒታል የሻዕቢያዎችን ቁምጣና ሸበጥ አድርጎ ፕሮጀክቱን ለደራሲው ሲያስጎበኝ ተፍ ተፍ ሲል ደራሲው ከነ ቁምጣው ገና አንድ ፍሬ ታዳጊ ሕፃን ልጅ ይመስላል ሲል በአግርሞት ይሳለቅበታል። በዶክተሩ የትግል ወኔና ምቾቱን ድሎትን ጥሎ መጥቶ ወገኔ ነው ያለውን ሕዝብ ለመደገፍ ከበረሃ ማዶ እየከፈለ በነበረው መስዋዕትነት ዳንኮኔል ይገረማል። ደራሲው ይህ የሻዕቢያዎች ነገር አስደምሞት በዚያው እንደቀረ ያስታውቅበታል። በብዙ የመጽሐፉ ገጾች ባሰፈረው ጭብጨባ በመጽሐፉ ላይ የሚታየው ዳንኮኔል በፍጹም ልቡና አካሉ ከኤርትራ አማጽያን ነገረ ሥራ ጋር በፍቅር የወደቀ ጸሐፊ ነው። ደራሲው በአንድ ቦታ ዶክተር ነርአዮ ተክለ ሚካኤልን ይጠይቀዋል። ለዚህ ሆስፒታል የሕክምና አገልግሎት የሚውሉ የተለያዩ የመድኃኒት፣ የምርመራ ቁሳቁስ፣ የላቦራቶሪ፣ የሜንታና አልባሳት፣ የምግብና ሌሎች ለሕክምና አስፈላጊ የሆኑ ግብዓቶችን ግን ከየት ነው የምታገኙት? መቼም የሕክምና ነገር መቋረጥ የሌለበት አገልግሎት ነው። ተገርሞ መሆን አለበት ደራሲው ጥያቄውን ያቀረበው እና ተገርሞ ሲጠይቅ በዓለም ይኖራል ብሎ ያልጠበቀውን ፍጹም ያስገረመውን መልስ አገኘ። እንዲህ ብሎ ይመልስለታል የሻዕቢያው ቆራጥ ዶክተር ነርአዮ ተክለ ሚካኤል። የሆስፒታላችንን ግብዓቶች ሁሉ የምናሟላው ከኢትዮጵያ መንግሥት የሕክምና አገልግሎት መስጫ ተቋማትና መጋዘኖች ላይ እየዘረፍን እየተቆጣጠርን ነው። ክው አለ ደራሲው። በዚህ ትገረማለህ ብሎ ጨመረለት። ዶክተር ነርአዮ ለማንም አትንገረው እንጂ የሆስፒታሉን የግብዓት ጥያቄዎች መሠረት አድርገው የሚታቀዱና የሚተገበሩ የሻዕቢያ የዘረፋ ኦፕሬሽኖችም እኮ አሉ። ያለ እነዚያ ይህ ሁሉ የገነባነው ታላቅ ሰብአዊ አገልግሎት ፉርሽ ነው የሚሆነው እና ግንባር ካሉት ተዋጊዎቻችን ጋር እየተናበብን ነው የምንሰራው። ኤርትራውያን ሸማቂዎች የፈጠሯቸው የትግራይ ነፃ አውጪ ሰራዊቶች ለትግራይ ሕዝብ የሚላክን የእርዳታ እህል ይዘርፉ እንደነበር ከፕሮፌሰር መስፍን ወልደማርያም የመጽሐፍ እማኝነት ያነበብኩን ነበር። የእነሱ እየገረመኝ ስኖር የፋ ሆስፒታል በእግሩ ቆሞ እንዲሄድ ሲባል በኢትዮጵያ የሕዝብ ሆስፒታሎችና መሠረተ ልማት ተቋሞች ላይ ጦርነት ከፍተው የታቀደ ዝርፊያ የሚፈጽሙት የኤርትራ ነፃ አውጪዎች ደግሞ መጡብኝ። ወቸ ጉድ! አይ አንቺ ኢትዮጵያ! የነገ ሰው ይበለን። ሻሎም አሜን።